እኔ ትዝ ይለኛል አንድ ሰው 3 ቀን እኔ ጋር ለመገናኘት ተመላልሶ እኔ አልችልም እያልኩ ሰደርቻለሁ። ለካ ሰይጣንም ደግሞ ጀግና አይደል? ሰውየው እኔ በማልችልበት ሰዓት እንዲመጣ ያደርገዋል። ጀግና ነው አጭር። የሰውየው ቆርጦ ነው ሄድና በሌላ ቀን ከ6 ወር በኋላ መጥቶ ጴንጤ ለነውን ነበር በሰው የተነሳ። ለምን ደግሞ ዛሬ ማዳ የገባ ነው ደግሞ ጴንጤ ነው መሆን ካልሆነ እሄዳለሁ። ኧረ ለማን ነው የምትኖሩ? ለራሳችሁ እኮ ነው። እግዚአብሔር ረስቶኛል ያለ ሰው እግዚአብሔርን ለመርሳት ቅርብ ነው፣ በእግዚአብሔርም ይረሳል። ሰው እግዚአብሔር ረሳኝ የሚለው በምንድን ነው ሲሉ፣ አንድ የሥጋ መከራ ሲጸናበት፣ ሁለተኛ ደግሞ የሥጋ መከራ ማለት ጦርነት፣ ስደት እንደዚህ ያለ ነገር ሲጸናበት እግዚአብሔር ትቶኛል ይላል። አንድ ሰው ሆዳምነት እምቢ ብሎት ሆዳምነቱ በአንድ ቀን ጸሎት ቢለቅ፣ አንድ ሰው ዝሙት እየተፈተነ በአንድ ቀን ውልቅ ቢልለት ሰው ያኖራል? አያኖርም። እግዚአብሔር ያይልናልም ያይብናል። አንድ ቀን ያለቀስናት እንባ ካለች በእግዚአብሔር ዘንድ ከውቅያኖስ ይልቅ ጎርፍና የምትመዘገበው አንድ ቀን የተለቀሰችና ያለ እግዚአብሔር ቸርነት የ40 ዓመት ንጽህና በአንድ ቀን ይበላሻል። ቢክበሰበሱት ምን ይሉት? ዋሻ ውስጥ 40 ዓመት እንዳሽኮኮ ቢኖሩት እግዚአብሔር ካረዳ የሚሆን ነገር የለም። ኃጢአት ላለመስራት ፈራጅነቱን ለመውጣት መሐሪነቱን ማሰብ ይጠቅማል። ኃጢአትን ላለመጨመር እግዚአብሔር ይፈርድብኛል ማለት ነው። እግዚአብሔር አይረሳም። ስንኳንስ ሰውን ትንኝን እንኳ ቆጥሮ እግዚአብሔር ያውቃታል። የሰይጣን አንዱ ተንኮሉ ለሰዎች አይምሮ የሚነግራቸው እግዚአብሔር ትቷችኋል የሚል ነው የሚነግረን። እግዚአብሔር ትቷል፣ አንተን ትቷል፣ ወይም አንቺን ትቶሻል፣ እናንተን ትቷችኋል ብሎ ይናገራል። እንዲህ ያለው ነገር ሰው ሁሉ የሚያውቀው ሲደርስበት ነው። እናንተ አሁን ይሄን አስባችሁት ላይሆን ይችላል። በሆነ ጊዜ ላይ ግን ማስታወሳቸው አይቀርም። ያልተፈተነ ሰው ወይም ችግር ያልደረሰበት ሰው የሚነገር ነገር አይገባውም። በገዳም ምን ይባላል መሰላችሁ? በገዳም ምን ይባላል ምንላቸው ለመናንያኑ አይደለም፣ እነሱ ያውቁታል። ምን ይባላል? ላልተፈተነ መነኩሴ ጾርህን አትናገር ይባላል። ገብቷችኋል? ላልተፈተነ መነኩሴ ጾርህን አትናገር ማለት ምን ማለት ነው? ስቆብህ ነው የሚሄድ ማለት ነው። ስቆብህ ስለሚሄድ ተፈትኖ ስለማያውቅ ኧረ ደግሞ መነኩሴ እንደዚህ ያስባል እንዲህ ብሎ ስቆን የሚሄድ ጀማሪ አይደል ገና ጻድቁ እንደዚያ ስለሆነ አይገባውም ማለት ነው። እንዲህ ያለ ችግር በህሊና ፈተና አለብኝ ቢሉት አይገባውም። ስቆን የሚሄደው አንድ ሰው ነበረ እና አንድ መናኝ ነው፣ ጀማሪ መናኝ ነው። 15 ዓመት በሙሉ በዝሙት ይፈተናል። ብቻውን እየተጋደለ ነው። ወጥተህ አግባ ነው የሚለው። ወጥተህ ምንኩስናውን ጥላ አግባ ይለዋል። 15 ዓመት ተጋደለ። ኋላ ለአንድ አባት ሄዶ ሲነግረው አንተ ደግሞ ይህን ጦንስና የመቃርስን ቆብ ተሸክመህ እንደዚህ ታስባለህ? በስመ አብ ወወልድ ወመንፈስ ቅዱስ በሎ ፊት ይወግድልኝ ብሎ አባሮ ይሰደዋል። እንግዲህ ስጋዬን መሸከም ካቃተኝ የሚያጽናናኝም አባት ከሌለ ሂጄ እንደ ዓለሙ እኖራለሁ ብሎ ወደ ዓለም ሲሄድ ዛኮ ይእምፅ እግዚአብሔር ከመ ይርሳ ተልእኮተክሙ ይላል ቅዱስ ጳውሎስ ዕብራውያን ምዕራፍ 6 ላይ። እግዚአብሔር ያገለገላችሁትን አገልግሎት ይረሳ ዘንድ አመፀኛ አምላክ አይደለም ይላል። አይረሳም እግዚአብሔር። አንድ ቀን ያገለገሉትን እንኳን አይረሳትም። ያችን አስቡ፣ የሰውን ድካም ከንቱ አያስቀርም። እሱም ደሙን የከፈለበትን ምዕመን ለሱም ደግሞ የከፈሉትን ነገር እግዚአብሔር አይረሳም። 15 ዓመት ፈጣሪን አላስቀይምም እያለ የተጋደለውን ተጋድሎ ያውቅ ነበር። ኋላ መንገድ ምን ላከለት? የበቃ አባት ላከለት። ወደ ከተማ ወጥቶ ሲሄድ አንተ ወዴት ትሄዳለህ? አይ እንዲህ ያለ ጾር ጸንቶብኝ ነበር አቃተኝ፣ ተሸንፌ እሄዳለሁ። በሊድና ወንጌል ዮሐንስ ድገም፣ እየዋልክ ብላ፣ ምግብ ክፈል፣ ሄድ ብሎ ጾሩን አጥፍቶ አውልቆ ጥሎለት በሊዱ ደባት ብሎ ሰዶ የሰው ችግር እንዲገባው ጌታዬ ሆይ የዚህን መነኩሴ ጾር በዚያ ሽማግሌ መነኩሴ ላይ አስፍርበታል። ከዚያ በኋላ ልክ እንደ ንብ ከአንድ ቀፎ ወደ አንድ ቀፎ እንደሚገለበጠው የዚያኛውን ጾር እግዚአብሔር ወስዶ ገልብጦ አሰፈረበት በዚያ ሽማግሌ ላይ። ያኛው 15 ዓመት የታገሰውን እሱ በአንድ ቀን ወጥቶ ወደ ሴት ፈለገ። በአንድ ቀን ወጥቶ ሲሄድ እግዚአብሔር ደግሞ ቸር አይደለም ወይ? ደግሞ የእሱንም ደግሞ ማክሰር አልፈለገም፣ ማስተማር እንጂ የፈለገ። መልሶ ምን አለው ደግሞ? ወዴት ትሄዳለህ? እንዲህ ያለ ጾር ተነስቶብኝ። በሰው አትፍረድ፣ ማዘን ነው እንጂ። አሁንም ቢሆን ወንጌል ዮሐንስ ጸልይ፣ እየዋልክ ብላ፣ በሰው አትፍረድ። በደከመና በተሰናከለ የምትፈርድ ከሆነ ያ እጥፍ ሆኖ ባንተ ላይ ይደርስብሃል ብሎ እሱንም ደግሞ ጾሩን አቅሎ መለሰው ይላል፣ መንገድ ጠብቆ። ስለዚህ
ለሰው ማዘን ይገባል። እግዚአብሔር ያስታውሳል የሚለው ከዚህ የተነሳ ነው። እግዚአብሔር ያስታውሳል በሉ እስቲ። እግዚአብሔር ምን ይላል? ሰው እግዚአብሔር ረሳኝ የሚለው በምንድን ነው ሲሉ፣ አንድ የሥጋ መከራ ሲጸናበት፣ ሁለተኛ ደግሞ የሥጋ መከራ ማለት ጦርነት፣ ስደት እንደዚህ ያለ ነገር ሲጸናበት እግዚአብሔር ረስቶኛል ይላል። ሁለተኛ ደግሞ እግዚአብሔርን ማስደሰት እየፈለገ ሁልጊዜ ግን ሥጋው እየጣለው ሲጨንቀው እግዚአብሔር ካላወጣኸኝ የት ነው ያለሁ ብሎ ደግሞ ተስፋ ይቆርጣል። ሰው በኃጢአቱ 40 ዓመት ሊኖር ይችላል፣ 20 ዓመት ሊኖር ይችላል። ከዚያ የተነሳ ተስፋ ይቆርጣል። መቼ ነው የምታወጣኝ? እኔ እኮ ገንዘብ ስጠኝ፣ ንብረት ስጠኝ፣ ሹመት ስጠኝ አላልኩም፣ ንጹሕ ሰው አድርገኝ ብዬ ለምን እሺ አትለኝ ብሎ ሰው ተስፋ ይቆርጣል። እግዚአብሔር ደግሞ በአንድ ጊዜ አሁን እግዚአብሔር ያሳያችሁ፣ አንድ ሰው ሆዳምነት እምቢ ብሎት ሆዳምነቱ በአንድ ቀን ጸሎት ቢለቀው፣ አንድ ሰው ዝሙት እየተፈተነ በአንድ ቀን ውልቅ ቢልለት ሰው ያኖራል? አያኖርም። አረ እግዚአብሔር ዝም ይለዋል። ራስ ጣር ጋር ቀቢጸ ተስፋን የመሰለ ክፉ በሽታ የለም። እግዚአብሔር ረስቶኛል። አሁንማ አውቆ እንዴት ያለ ነገር መሰላችሁ? በዚህ ዓለም የሰይጣን ተንኮል አደገኛ። ኃጢአቱን በምንሰራበት ጊዜ በየቀኑ የእግዚአብሔር ቸርነት እንዲታየን ነው የሚያደርገው። ኃጢአቱ ልማድ መሆን እስኪጀምር ድረስ ነው። ኃጢአቱ ልማድ መሆን ከጀመረ በኋላ ደግሞ የእግዚአብሔርን ጨካኝነት ነው ማሳየት የሚፈልገው። ከዚህ በኋላ አንተ ተመልሰህ እንዴትስ አይነት ድፍረት ይኖርሃል ማረኝ ለማለት? ስንት ቀን ነው እንደዚህ የምታደርገው ይላል። ስለዚህ ኃጢአት ላለመስራት ፈራጅነቱን ለመውጣት መሐሪነቱን ማሰብ ይጠቅማል። ኃጢአትን ላለመጨመር እግዚአብሔር ይፈርድብኛል ማለት ነው። ከኃጢአት ለመውጣት ደግሞ መሐሪነቱን አስቦ መውጣት ይገባል። እነዚህ ሁለቱ ናቸው ሰውን ከእግዚአብሔር ጋር የሚያስታርቁት። እግዚአብሔር ረስቶኛል ያለ ሰው እግዚአብሔርን ለመርሳት ቅርብ ነው፣ በእግዚአብሔርም ይረሳል እና እግዚአብሔር ይረሳል ማለት አይደለም። ዝምታው አንድ ለሰው እንድናዝን፣ ሁለት ድካማችንን እንድናውቅ፣ ሶስተኛ ደክመን ራሳችንን ማሸነፍ ስላለብን ነው፣ ስለምንችል ነው። በተአምራት ኃጢአት ሊለቅ ስለማይችል ነው። ኃጢአት የሚለቀው በድካም እንጂ በተአምር አይለቅ። አንዳንድ ጊዜ እንደው በቃ እግዚአብሔር እንደው እንደ ተክለ ሃይማኖት ያለ ቅዱስ እንደው ልኮ እንደው ዝም ብሎ ውጣ አንተ ሰይጣን ከኃይለ ማርያም ላይ ወይም ከወለተ ማርያም ላይ እንዲል ይፈልጋል። እንደዚህ አይሆንም። እንደዚህ ቢሆን ማኑሮ ወንጌል ጠባብ አንቀጽ አትባልም ነበር። ሰው ወጥቶ ወርዶ ነው ራሱን የሚያሸንፍ ማለት ነው። እና ይሄንን ነው ዝንጋያችን እንድናውቅ ነው፣ ንቁ ሆነን እንድንኖር ነው። የእግዚአብሔርን ቸርነትና ጥበቃም እንድናውቅ ነው። ያለ እግዚአብሔር ቸርነት የ40 ዓመት ንጽህና በአንድ ቀን ይበላሻል። ቢክበሰበሱት ምን ይሉት? ዋሻ ውስጥ 40 ዓመት እንዳሽኮኮ ቢኖሩት እግዚአብሔር ካልረዳ የሚሆን ነገር የለም። የ80 ዓመት ሽማግሌ እኮ ነው አገዳማት ትውጣ አሉት። እንዴት ጾር ይነሳበታል? እኔ አባ 80 ዓመት እኮ ነው እንግዲህ ምንድን ብለው ሄዱ። አባ ራይታው አባ ሄዱ። ለምን? ስጋቸው በደዌ ስለተፈተነ ድኜ መምጣት ፈልጋለሁ፣ ትንሽ ስጋዬን ጠግኜ ከምዕመናን መምጣት ፈልጋለሁ። ሄዱ። ሰዎቹም ደጎች ናቸው። አንዲት ወጣት ሴት ከልጃቸው እንድትንከባከባቸው አደረጉ። ስጋቸው ለመለም። ጾር ሁለት ነው፣ የባህሪ ጾርና የሰይጣን ጾር ይባላል። የባህሪ ጾር የሚባለው ትኩስ ስጋ ያለው ሰው የሚፈተነው ነው። የሰይጣን ጾር የሚባለው ካለቀ ሰውነት ላይ ሰይጣን ፍቶት ያፈልቃል። ካለቀ ሰውነት ላይ ማለት ነው። አልቆ ደቆ ካለቀ ካረጀ ሰውነት ራሱ ያነቃል። እግዚአብሔር ለአብርሃም ለዘር የሰጠውን ደግሞ ሰይጣን ለተንኮል ያፈልቀዋል። ይሄ ሰው ከሰዎቹ ልጅ ጋር ተሰናከለና ልጁን አዝሎ ወደ ገዳሙ መጥቶ ምንድን ነው ያለ? መነኩሴን እንግዲህ ካልሞተ አትመኑት ብሎ ልጁን ይዞ መጣ ማለት ነው። እንግዲህ መነኩሴን ካልሞተ አትመኑት ብሎ መጣ። ማህበሩም ተቀብሎ ቀኑናውን ሰጥቶ ሰውየው ለክብር እንዲበቃ አደረገው ማለት ነው። ስለዚህ አሁን እኔ የምነግራችሁ የእግዚአብሔር ቤተሰቦች አለመታበይ ጥሩ ነው። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ነው። ቆምኩ ያለ ሰው እግዚአብሔር ሆይ እርዳኝ፣ ያላንተ ምንም ነኝ ማለት ያስፈልጋል። የዮፍታሔ ልጅ ምን እንዳለች ታውቃላችሁ? እኔ ጦርነት ሂጄ ስመጣ መጀመሪያ ያገኘሁትን ሰው እገላለሁ አለ። መጀመሪያ ያገኘሁትን ነገር ለእግዚአብሔር ቢቀናኝ ለእግዚአብሔር መስዋዕት አቀርባለሁ አለ። ስለት ከባድ ነው። መጀመሪያ ማን ተቀበለችው? ልጁ።
ከዚያ ለልጁ ሊሰዋት ነው። አንድ ያለችው ነገር ግን ይደንቃል። አባቴ መስዋዕት መሆኑን ታቀርበኛለህ፣ ግን መጀመሪያ ለድንግልና እንዳለቅስለት ፍቀድልኝ አለችው። ለድንግልና ላልቅስና ኋላ መስዋዕት ታደርግልኛለህ። ምን ማለት ነው? ድንግል ናት። በድንግልና እጸድቃለሁ ብዬ አልመካም። አንተ ቢላዋውን ከአንገቴ ላይ እስከምታሳርፈው ድረስ እንኳን ተሳስቼ በእግዚአብሔር እንዳይፈረድብኝ ብላ ነው። እና የያዙት መልካም ነገር ራሱ ይለቀስለታል እንጂ አይመጻደቁበትም። እንዳይጠፋ የያዙትን እንዳይጠፋ መጸለይ፣ ያጡትን በለቅሶ መመለስ ይገባል። ይሄ ነው እግዚአብሔር ያስታውሳል ማለት ነው። እግዚአብሔር ያይልናልም ያይብናል። እስኪ በሉ ያይልናልም ደግሞስ ምን ያደርጋል? ያይብናል። ምኑን ነው የሚያይብን? አቤት ኃጢአታችን በሱ የተገለጠ ነው። ሰው መደበቅ ይቻላል፣ እግዚአብሔር መሸሸግ አይቻልም። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። አንድ አባት ኃጢአቱን ይዞ የመጣውን ሰው ምን ያደርጋሉ? ሰው ሰበሰቡና የሰውን በሙሉ ሰብስበው ደወለው እኮ ሰውን ሰብስበው ንስሐ ልገባ ነው ብላቸው በጉባኤው ላይ ንስሐ ገባሉ። ደገር ማለት ነው። እንዲህ ያለ አባትነትም አለ፣ ዱሮ አለ፣ እንዲህ ያለ ልጅነትም አለ። አሁን እንደዚህ ቢሏችሁ ትዳለ አይ በቃ አንተ ንስሐ እንድትገባ የምፈልገው ስግደት ጾም ሳይሆን ቆይ ደውልና 500 ሰው ባለበት ቁመህ ንስሐ ትገባለህ ቢላው መናፍቅ ደግሞ እንደም እንደሚለው ደግሞ ዛሬ ማዳ የገባ ነው ደግሞ ጴንጤ ነው መሆን ካልሆነ እሄዳለሁ። ኧረ ለማን ነው የምትኖሩ? ለራሳችሁ እኮ ነው። እሆንላችኋለሁ። እኔ ትዝ ይለኛል አንድ ሰው 3 ቀን እኔ ጋር ለመገናኘት ተመላልሶ እኔ አልችልም እያልኩ ሰደርቻለሁ። በቃ ሰይጣንም ደግሞ ጀግና አይደል? ሰውየው እኔ በማልችልበት ሰዓት እንዲመጣ ያደርገዋል። ጀግና ነው አጭር። የሰውየው ኮርቶ ነው ሄድና በሌላ ቀን ከ6 ወር በኋላ መጥቶ ጴንጤ ለነወል ነበር በሰው የተነሳ። ለምን አባት የለንም ብዬ እኔ አባት ምን በቃ ማታዝኑ እኔ ጨርሶ አልገባኝም። የዚህ ያለትም አልቻልኩም። ሰውየው እንዲህ መሆኑን አላውቅም። አያችሁ ግን ሰይጣን እንዴት እንደሚያሳብደን። አረ እኔ ፈጽሞ አስቤውም አላውቅ። እኔ ኮርቸም ልቄም እንዲሆንም አይደለም አልኩት። ያው ተሳስቀን ሳይሆን ታይባልም እንጂ ተላቅሰን ይሁን እንጃ። እንግዲህ ለማንኛውም እሱም ደህና ነው። አሁን አለ ባለበት እንዳትነግሩት እዳችሁ እና ምንድነው ከተማውን ብታውቁት ትነግሩት ነበረ። ወደ ሐሳብ የስመልሳችሁ በህዝብ ነው ንስሐ የምትገባ አሉት። እሺ መጣና እንዲህ አድርጊያለሁ ብሎ ሲናገር ኋላ ተናዘዘና ጨረሰ። እጁን አወጣና ከማህበሩ አንዱ አባታችን ለምንድን ነው እንዲህ ያደረጓችሁ? እሱ በእናንተ ጆሮ ኃጢአቱን ሲናገር መልአከ እግዚአብሔር ደግሞ የተጻፈበትን ኃጢአቱን አንዱን ሰርቄያለሁ ሲል መልአኩ አንዱን ይሰርዛል። እሱ ለሰው ሲያጋልጥ መልአኩ ደግሞ ከስላሴ ልብ ይፍቅለት ነበር። ይሄንን ለማድረግ ነው። ስለዚህ እግዚአብሔር ያይብናል። እንደገና ደግሞ ባሉ እንጂ ጨምሩት ያይልናል እንጂ ትንሿን ድካማችን አይረሳትም እግዚአብሔር። አንድ ቀን እንኳን ቁመን ያደርናትን ብትሆን አንድ ቀን እንኳን ቁመን ያደርና አንድ ቀን ያለቀስናትን ባካለች በእግዚአብሔር ዘንድ ከውቅያኖስ ይልቅ ጎርፍና የምትመዘገበው አንድ ቀን የተለቀሰችና እና እግዚአብሔር ውለታን የማይረሳ ትንሽ ፈልጎ የሚያድን ሰው ነው። ትንሽ ፈልጎ የሚጣላ ሰው ፈልጎ ነው የሚጣላ። እገሌ እኔን ይጠላኛል አይጠላኝም ብሎ መረጃ ለመሰብሰብ ትንሽ እየፈለገ መጣላት አለው። እግዚአብሔር ደግሞ እየፈለገ ነው የሚታረቅ። እየፈለገ ውሃ ካገኘ በውሃ ይታረቃል። እግዚአብሔር እኮ ይገርማል እኮ። ማር ስጡኝና አይደለም ወተት ስጡኝና አይደለም ውሃ ፈልጎ ይታረቃል እግዚአብሔር። ውሃ ካላችሁ እሺ፣ ሌላስ ምን አለ? በቃ አሁን ለበላይ ሰው የተገኘ ለምንድን ነው? ውሃ ተገኘ ማለት ነው። አቡነ ተክለ ሃይማኖት እንዲህ ይላቸዋል፣ እስከ ቀዝቃዛ ውሃ ድረስ በሱ ጸሎት የታመኑትን ተክለ ሃይማኖት ለእግዚአብሔር የሚያቀርበው ትንሽ ነገር እስኪያገኝ ድረስ ይደክምለታል ይላል። ለዚህ ሰው ይህ አለው ብሎ ለማቅረብ ይተጋለታል። ይሄንን ነው እግዚአብሔር ያስታውሳል ተብሎ የተነገረው ማለት ነው። አላችሁ እንደዚያ ነው።